የኛ የሆነውን ሁሉ ለሰዎች ማጋራት ከጥቅሙ ይልቅ ጉዳቱ ያመዝናል። ጊዜ፣ ቦታና ሰዎችን መለየት የብልሆች ውሳኔ ነው። የምታወራውን ለማን ማውራት እንዳለብህ መለየት በብዙ ይጠቅምሃል። ችግርን የምታካፍላቸው ብዙ ሰዎች አንተ ስላለህበት ሁኔታ ለመስማት ራሱ ፈቃደኛ አይደሉም። ሌሎች ደግሞ በገጠመህ ነገር ደስተኞች ናቸው። እንኳን ገጠመህ፣ እንኳን እንደዚህ ሆንክ የሚል አመለካከት በውስጣቸው አለ። ችግርህን የሰማ ሁሉ ለአንተ የሚያስብ እንደሆነ ካሰብክ እውነታው እንደሱ አይደለም። በዚህ ቪዲዮ በህይወትህ ለሰዎች ማጋራት የሌለብህን 7 ነገሮችን እናያለን። ሰብስክራይብ ማድረግ፣ የደወል ምልክት መጫን፣ ላይክን ኮሜንት ማድረግ እንዳይረሳ። የመጀመሪያው ህልምህን። እቅድህን፣ ህልምህን ለማን እንደምታጋራ ካልተጠነቀቅ ህልምህ የመሞቱ እውነታ የተረጋገጠ ነው። ህልማቸውን የተዉ ተስፋ የቆረጡና እንደማይሆን ለተቀበሉ ሰዎች የምትነግራቸው የትኛውም ህልምህ ላይ ውሃን አፍሰው ካለህበት ያስቀረዋል። እኛም ሞክረን ነበር፣ እኛም አስበን ነበር፣ እኛም እንዳንተ ተስፋ አድርገን ነበር፣ ከሌኮ ጀምሮት አልሆነም፣ አልተሳካለትም እያሉ አንተንም እርምጃ ከመውሰድ ያስቆመዋል። ኮትን በልክ ስፋው እንደሚባለው እንደ ህልም ትልቅነት ሳይሆን እንዳለበት ሁኔታ እንድታስብና አለመቻልን አምነህ እንድትቀበል ያደርገዋል። ህልምህን ለማን ነው የምታወራው? በአንተ እቅድና ህልም ላይ የማንን ድምፅ ነው የምትሰማው? ህልምህ እውን ሆኖ ማየት ከፈለግ ለማን ማጋራት እንዳለብህ ተጠንቀቅ። እዚህ ጋር አንድ ጦጣዎች ላይ የተደረገ ጥናት ላካፍላችሁ። ጦጣዎቹን ለሁለት ጎራ ከፈሏቸውና የመጀመሪያዎቹን ጦጣዎች በአንድ ክፍል ውስጥ አስገቧቸው። ከዚያ ብረት ላይ ሙዝ አንጠለጠሉና ጦጣዎቹ ሙዝ ለመውሰድ ብረቱ ላይ ሲንጠለጠሉ ውሃ ይደፉባቸዋል። ጦጣዎቹ ደጋግመው ሲሞክሩ ደጋግመው ውሃ ይደፉባቸው ነበር። ከዚያ ጦጣዎቹ ሙዙን ለመውሰድ መሞከሩን ተዉት። በዚህ መሃል አዲሶቹን ጦጣዎች ያስገቧቸዋል። አዲሶቹ ጦጣዎች እንደገቡ የተንጠለጠለው ሙዝ ለመውሰድ ሲሄዱ ቀድመው ገብተው የነበሩ ጦጣዎች ከብረቱ ላይ ያወርዷቸዋል። ደጋግመው ሙዙን ለመውሰድ ሲሞክሩ የመጀመሪያዎቹ ጦጣዎች ይከለክሏቸውና ያወርዷቸዋል። በህይወትም የሚሆነው እንደዚህ ነው። ህልማቸው እንደማይሳካና እንደማይሆን አምነው ለተቀበሉ ሰዎች ህልምህን ስትናገር እነሱ ካሉበት ቦታ ጎትተው ያወርደዋል። አትችልም፣ እኛም ሞክረን ነበር አይሳካም ያለው ተስፋ እንድትቆርጥና አንተም እንደነሱ ህልምህን እንድትጥል አድርገዋል። ህልምህን ለማን እንደምትናገር ተጠንቀቅ። ወደፊት መሄድህና ካለህበት መቅረትህ ህልምህን በምታጋራው ሰው ይወሰናል። ሁለተኛው ችግሮችን። ደስታን ስታካፍል ይበዛል፣ ችግርህን ስታካፍል ደግሞ በግማሽ ይቀንሳል የሚለው ሐሳብ ለሁሉም ሰው አይሰራም። አንዳንድ ሰዎች በገጠመህ ነገር ደስተኞች ናቸው፣ ሌሎች ደግሞ ግድ የላቸውም። ግድ ለሌላቸውና በገጠመህ ችግር ደስተኛ ለሆኑ ሰዎች የገጠመህን ማውራት ለሁኔታዎች እጅህን ሰጥተህ ተሸናፊ ሆነ እንድትኖር ያደርግሃል። መፍትሄ ለማይሰጡና በአሸናፊነት እንድትኖር ለማይገፋፉ ሰዎች ችግሮችን መንገር አይገባም። ሰው ሁሉ የገጠመህን ሊያውቅ አይገባም። ችግሮችን እያወራ ሐዘኔታን የሚፈልግ ሰውም አትምሰል። መፍትሄን ለሚሰጡ ሰዎች ችግርን አካፍል። ያሸነፉበትን መንገድ ከነሱ ተማር። ሶስተኛ ገቢህን። ብዙ ሰዎች ስለ ገቢህ ሲያውቁ በአንተ ብር እነሱ እቅድ ያወጣሉ። ስላለህ ልትሰጠኝ ይገባል የሚል አመለካከት ያዳብራሉ። ይህ አመለካከት አላስፈላጊ ግጭት ውስጥ ያስገባሃል። ዙሪያ ያሉ ሰዎች ያንተን ብር ፈላጊ እንዲሆኑ ታነሳሳለህ። አብዛኛውን ጊዜ ሰዎች የገንዘብ ዲሲፕሊን የላቸውም። ማድረግ የለብኝም መውሰድ የለብኝም የሚል ስነስርዓት አላዳበሩም። ከዚህ የተነሳ ስለ ገቢህ ሲሰሙ እነሱም የድርሻ ተካፋይ መሆን እንደሚገባቸው ያስባሉ። አላስፈላጊ መቃየምንና ዋጋ መክፈልን ለማስቀረት ገቢህን ለማን መናገር እንዳለብህ ተጠንቀቅ። ያንተ ገንዘብ ያንተ ነው። ስለ ገቢ በመናገር ኩራተኛም አትምሰል። አራተኛ ስለ ቤተሰብህ። በህይወትህ የግል አድርገህ ልትይዝ ከሚገባህ ነገሮች ውስጥ አንዱ የቤተሰብ ጉዳይ ነው። ሰዎች ስለ አንተና ስለ ቤተሰብ የሚያውቁት የትኛውንም ነገር መልሰው አንተን ለማጥቃት ይጠቀሙበታል። አንተ እንደዚህ ነህ፣ ከእንደዚህ አይነት ቤተሰብ ነህ፣ ከዚህ ቤተሰብ ስለመጣህ እንዲህ ማድረግ አትችልም። ከሰሙት ነገር የተነሳ የሆነ ሳጥን ውስጥ ያስቀምጠዋል። ቤተሰብህ ውስጥ የገጠመህን ጉዳዩን ለሚመለከተው ሰው ብቻ አጋራ። አምስተኛ የሰዎችን ሚስጥር። ሰዎች አምነው የነገሩህን የግል ሚስጥር ለሌሎች ማጋራት ዋጋህን ያወርደዋል። በሚሰሙ ሰዎች ፊት ምን ያህል ታማኝ እንዳልሆንክ ያሳያል። ለአንተ የተነገረህን አንተ ጋር አስቀር። ሰዎች አምነው የነገሩን የግል ጉዳያቸውን ለሌሎች በማውራት ሰዎች ስለነሱ ያላቸውን እይታ እንዲቀይሩ አታድርግ። ስድስተኛ ሐሳቦችንና እድሎችን። ሰዎች ከአንተ የሚሰሙትን ሐሳቦችና እድሎች አደንቀው ብቻ የሚያልፉ ከመሰለህ ተሳስተሃል። አንዳንድ ሰዎች እንዲሁ በማመን የተናገሯቸውን እድሎች የሰሙ ሰዎች ከነሱ ቀድመው ነገሩን አድርገው ካገኙት እድል ውጭ አድርገዋቸዋል። የቢዝነስ፣ የሥራ፣ የፈጠራ ሐሳቦችን ለማን እንደምታወራ ተጠንቀቅ። ካልሆነ በራስህ አንደበት እድሎችህን ታስቀማለህ። ሰባተኛ ደካማ ጎንህን። ሰዎች አንተ ያካፈልከውን ደካማ ጎን ተጠቅመው አንተን ያጠቁሃል፣ አድቫንቴጅ ይወስዱብሃል። ያወቁትን ደካማ ጎን መጠቀም ያደርጉታል። አንተንም በዚያ ልክ ያዩና መሻሻል ብታሳይ እንኳን ለመቀበል ፈቃደኛ አይሆኑም።
ደካማ ጎንህ መጠቀሚያቸው ስለሆነ። እናም ስለ ደካማ ጎንህ በሄድክበት ሁሉ አታውራ። እነዚህ ነገሮች ለራስህ ማስቀረትህ በነፃነት የሚኖር ባለው ነገር የማይሳቀቅ ህልሙን ለመኖር የሚዘረጋ ተስፈኛና ደስተኛ ሰው ያደርግሃል። ለሰው ምን መቼና የት መናገር እንዳለብህ ማወቅህ በሰዎች ዘንድ አክብሮትን ያስገኝልሃል። ፕሊዝ ሰብስክራይብ፣ የደወል ምልክት መጫን፣ ላይክ እና ኮሜንት ማድረግ እንዳይረሳ። ቴንክ ዩ